ሶስት ቃላት ልንገራችሁ። ታማኝ፣ እርግጠኛና ጽኑ አጋር። እነዚህ ቃላት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድን ለመግለጽ አገልግሎት ላይ የዋሉ ቃላት ናቸው። እነዚህን ቃላት የተጠቀመው ደግሞ የአልአይን ኒውሱ መሐመድ ታቂ ነው። መሐመድ ታቂ እነዚህን ቃላት ሊጠቀም ያስገደደው ጉዳይ ደግሞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በእሳት መሃል በነበልባል መሃል ወዳለችው አቡዳቢ በድፍረት ያደረጉትን ጉዞ ተከትሎ ነው። በዓለም አቀፍ የኃይል ሚዛን እየተናወጠ ባለበት በዚህ ወቅት የምስራቅ አፍሪካ እጣ ፈንታን በአዲስ አበባና በአቡዳቢ በሚደረጉ ድብቅና ይፋዊ የደህንነት ስምምነቶች እነሱ ላይ መንጠልጠሉ እየተነገረ ነው። ይህንን የሚያጠናክርልን ደግሞ አቡዳቢ ዩኤኢ በአጠቃላይ ከኢራን በሚነሱ የተለያዩ ሰው አልባ ድሮኖችና ሚሳኤሎች እየተመታች ባለችበት የአየር ክልሏ አስጊ ከሚባሉ የአየር ክልሎች መካከል አንዱ መሆኑ በሚገለጽበት በዚህ ወቅት የኢትዮጵያው ጠቅላይ ሚኒስትር ደግሞ በድፍረት ወደ አቡዳቢ በረዋል። አቡዳቢ ሲገቡ ታዲያ የአረቡ ዓለም ሚዲያዎች በተለይ ደግሞ የተባበሩት አረብ ኤምሬትስ ላይ ያሉ ሚዲያዎች ቀደም ብዬ እንደነገርኳችሁ እንደ መሐመድ ታቂ የመሳሰሉ ጋዜጠኞች ታማኝ፣ እርግጠኛና ጽኑ አጋር ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድን ሲያወድሱ ተስተውለዋል። ዛሬም ታዲያ ከዚህ ጉብኝት ጋር ተያይዞ በዚህ ወቅት የዚህ ጉብኝት መደረግ ምንድነው ዓላማው? ምንድነው አንድምታው? ላለፉት 8 ዓመታት በኢትዮጵያና በተባበሩት አረብ ኤምሬትስ መካከል ያለውን ወዳጅነትና ግንኙነት ምንድነው የሚመስለው የሚለውን በስፋት እንመለከታለን። ለምን ከተባለ ደግሞ ዩናይትድ አረብ ኤምሬትስ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት በተለያዩ አጋጣሚዎችና መንገዶች ለመደገፍ የምታደርገው ጥረት ትልቅ የሚባል ስለሆነ ነው። ከበርበራ ጀምሮ ከኤርትራ ጋር ባሉ ንግግሮች ብሎም በተለያዩ የቀንዱና የቀጠናው አካባቢዎች ላይ አቡዳቢ በንቃት ከኢትዮጵያ ብሔራዊ ጥቅም ጋር በተያያዘ ሰፊ እንቅስቃሴን ታደርጋለችና የጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሰዓት ወደ አቡዳቢ ማምራትም ከዚህ ጋር አያይዘን እናነሳዋለን። አብራችሁን በመቆየት እንድትከታተሉን እጋብዛለሁ። የገበያ ሚዲያን የዩቲዩብ ገጽ ላይክ እንድታደርጉ ሰብስክራይብ በማድረግም ሀሳብ አስተያየታችሁን ኮመንት መስጫው ሳጥን ላይ እንድታስቀምጡልን በክብር እየጋበዝኩኝ ከተከታዩ አጭር መሸጋገሪያ በኋላ ተመልሼ ስመጣ በዝርዝር ጉዳዮች ነው የሚሆነው። በድጋሜ አብራችሁን ቆዩ። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስ እና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለለ አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 34 01 አሊያም በ0922 54 24 82 ይደውሉልን። መግቢያ ላይ እንደነገርኳችሁ ዛሬ ትኩረታችን የምናደርገው በትላንትናው ዕለት የጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት አረብ ኤምሬትስ ያደረጉት ጉብኝትን በተመለከተ ነው። ይህ ጉብኝት በምስራቅ አፍሪካ ፖለቲካዊ ምህዳር ላይ በሚያሳርፈው ሰፊ ጥላ ላይም ትኩረት በማድረግ እናወራለን። የዚህ ጉዞ አንድምታ ተራ ዲፕሎማሲያዊ ግንኙነትን ሳይሆን ባለፉት 8 ዓመታት በኢትዮጵያና በተባበሩት አረብ ኤምሬትስ መካከል የተገነባው ያ ጥልቅ የሆነን አጋርነት አሁን ወደ ሁለንተናዊ ስትራቴጂካዊ መተሳሰር መሸጋገሩን ያበሰረ ታሪካዊ ክስተት ነው። የትላንቱ የጠቅላይ ሚኒስትር ዶክተር አብይ አህመድ የአቡዳቢ ጉዞ ማለት ነው። በአሁኑ ወቅት የምስራቅ አፍሪካ እንዲሁም የባህረ ሰላጤው ሀገራት ግንኙነታቸው ከባህላዊው የግብይትና የድጋፍ ግንኙነት ወጥቶ ወደ ተወሳሰበ የጋራ ደህንነትና የኢኮኖሚ ጥገኝነት ነው እየተቀየረ ያለው። የጠቅላይ ሚኒስትሩ የአቡዳቢ ጉብኝትም በዋናነት የሚያሳየን አንድ ትልቅ ጉዳይ ኢትዮጵያ በቀጠናው ውስጥ ያላትን ወሳኝ የኃይል ሚዛንነት ጠባቂነት ወይም ሪጂናል አንከር ስለመሆኗን ነው የሚያሳየን። አቡዳቢ በአፍሪካ ቀንድ ያላትን ስትራቴጂካዊ ፍላጎትም በስፋት የሚያሳይ ጉዳይ ሆኗል። ይህ በእሳት መሃል የተደረገው ጉብኝት ማለት ነው። ይህ ግንኙነት በተለይ በቀይ ባህር ኮሪደርና በኤደን ባህረ ሰላጤ አካባቢ ለሚታየው የጸጥታ መዋዠቅ እንደ አንድ ትልቅ ማረጋጊያ ምሰሶም እንደሚሆን ነው የተገለጸ ያለው። ኢትዮጵያ ከባህረ ሰላጤው ሀገራት ጋር የምታደርገው መስተጋብር በአሁኑ ወቅት በሁለት ዋና ዋና ምክንያቶች የተነሳም እጅግ ወሳኝ እንደሚሆን ነው ተንታኞች የሚገልጹት። በአንድ በኩል እንደ ኢራን ያሉ የክልሉ ኃይሎች በባህር መስመሮች ላይ የሚያሳድሩ ተጽዕኖ የዓለም አቀፍን ንግድ ስጋት ላይ የጣሉ ባሉበት ሁኔታ ኢትዮጵያ የምትከተለው ይህ ሚዛናዊ ጥንቃቄ
ሜዥርድ ሬስትራንት ዲፕሎማሲ ለአካባቢው መረጋጋት ቁልፍ ሚና ስላለው ነው። በሌላ በኩል ደግሞ ኢትዮጵያ የራሷን የኢኮኖሚ ተሃድሶ ለማፋጠን የምትፈልገው የውጭ ቀጥታ ኢንቨስትመንትን ከኤምሬት ስትራቴጂካዊ ጥቅም ጋር የተቆራኘ ስለሆነ ነው። እነዚህ ሁለት ጉዳዮች ናቸው በዋናነት የሚነሱት። ይህ አዲሱ የዲፕሎማሲ አቅጣጫ ከቀድሞ የሚለየው በሁለቱ ሀገራት መሪዎች መካከል ባለው የግል ቅርርብ ብቻ ሳይሆን ተቋማዊ በሆነና በረዥም ጊዜ ስልት ላይ በተመሰረተ አጋርነት ላይ የሚያጠነጥን ስለሆነ ነው። ይህ አቅጣጫ ከቀድሞ ግንኙነቶች ለየት የሚያደርገው ማለት ነው። አቡዳቢ ለኢትዮጵያ የምታደርገው ድጋፍ ከፋይናንስ አልፎ አሁን ወደ ቴክኖሎጂና ሰው ሰራሽ አስተውሎት ወይም ኤአይን በተመለከተም ወደ መከላከያ ትብብርና ወደ ላቀ የመሰረተ ልማት ግንባታም እያደገ መምጣቱ ነው የተለያዩ መረጃዎች የሚያሳዩ። ይህ ደግሞ ኢትዮጵያ በአፍሪካ ቀንድ ያላትን ፖለቲካዊ ተሰሚነት ከፍ ከማድረጉም በላይ የቀጠናውን የኃይል አስተላለፍም አዲስ መልክ ኑሮት እንዲቃኝ ያደረገ ክስተት ሆኗል። ስለዚህ የተባበሩት ኤምሬትስ ጉብኝት አንድምታው ምንድን ነው? ከኢኮኖሚ በላይ የሆነው የደህንነት ስሌትስ ምንድን ነው ይዞ የሚመጣው የሚለውን ጉዳይ በቅድሚያ እንመልከተው። የጠቅላይ ሚኒስትሩ ጉብኝት ዋነኛ ማጠንጠኛዎች በሁለቱ ሀገራት መካከል ያለውን የኢኮኖሚያዊና ፖለቲካዊ ትብብር ማጠናከር ነው። ይህ ኦፊሻላዊ በሆነ መንገድ የተገለጸ ነው። ብዙ ዲፕሎማሲያዊ ንግግሮች እንደምናውቃቸው የደህንነት ትብብርን፣ ኢኮኖሚያዊ ኢንቨስትመንት እንደዚህ እናጠናክራለን ምናምን ተብሎ ነው የሚቋጩት። ነገር ግን ከመጋረጃ ጀርባ ከነዛ ዲፕሎማቲክ ፎቶ ሹቶች ጀርባ የሚነሱ በጥልቀት የሚነሱ ጉዳዮች ይኖራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ቀውጢ ሰዓት ፕሌናቸውን አስነስተው ወደ አቡዳቢ ያመሩት በቀጠናዊና ኢኮኖሚያዊ ጉዳዮች ተወያይተናል የሚል መግለጫን ሰጥቶ ለመለያየት እንዳልሆነ ያው ግልጽ የሆነ ጉዳይ ስለሆነ ማለት ነው። ከነዚህ ኦፊሻላዊ መግለጫዎች በስተጀርባ ያለው ስሌት እጅግ የጎላና ስልታዊ ስለመሆኑ የሚያጠራጥር አይደለም። ይህ ጉብኝት የተከናወነው በቀይ ባህርና በኤደን ባህረ ሰላጤ አካባቢ የኃይል ሚዛኑ እየተናወጠ ባለበት ወቅት መሆኑ ደግሞ የጉብኝቱን ፋይዳ ከሁለትዮሽ ግንኙነት ባለፈ ቀጠናዊ መልክ እንዲኖረው ያደርገዋል። ቀጠናዊ መልክ እንዲኖረው ያደርገዋል ስንል በአንድ በኩል የአቡዳቢ ስትራቴጂያዊ አጋር ሆኖ መቀጠል እናነሳለን። በሌላ በኩል ደግሞ በቀጠናው ካሉ ሌሎች ኃይሎች ጋር የሚፈጠርን ቀጥተኛ ግጭት ማስወገድ የሚጠይቀው ይህ የገመድ ላይ እርምጃ ኢትዮጵያ የራሷን ብሔራዊ ጥቅም ለማስጠበቅ የደረሰችበትን የፖለቲካዊ ብስለት ደረጃን የሚያሳይ ነው። አዲስ አበባ ወይም ኢትዮጵያ የምትከተለው ይህ ጥንቃቄ የተሞላበት አካሄድ ቀጠናው ወደማይፈለግ የውጭ ኃይሎች የውክልና ጦርነት ወይም የፕሮክሲ ዋር ወደዛ እንዳይገባ እንደ መከላከያ ሆኖን የሚያገለግል ሆኖ እናገኘዋለን። አቡዳቢ ለኢትዮጵያ የምታደርገው ድጋፍ ከቀጥታ የገንዘብ ድጋፍና ከኢንቨስትመንት እጅግ የራቀ ትርጉም ያለው ነው። ይህ ድጋፍ ኢትዮጵያ በምስራቅ አፍሪካ ያላትን የማይተካ የጸጥታና የመረጋጋት ሚና እውቅና መስጠት ሆኖ ይወሰዳል። የተባበሩት አረብ ኤምሬትስ ለኢትዮጵያ የምታሳየው ይህ ልዩ የሆነ ትኩረትም አገሪቱ በባህር ኮሪዶሮች ላይ ያላትን ተጽዕኖ ለማጠናከር በምስራቅ አፍሪካ የሚታዩትን ጽንፈኝነትን ለመቆጣጠር ኢትዮጵያን እንደ ዋነኛ አጋር ስለምትቆጥር ነው። የተባበሩት አረብ ኤምሬትስ በተለይ በባህር ዳርቻዎች አካባቢ የሚታዩ የደህንነት ስጋቶች፣ የወደብ ፖለቲካ ውጥረቶች በበዙበት በዚህ ባለንበት ወቅት የኢትዮጵያና የኤምሬትስ ወታደራዊና የደህንነት ትብብር ማድረግ ደግሞ ለቀይ ባህር ደህንነት አዲስ ገጽታን ይዞ የሚመጣ ነው። አዲስ ገጽታን የሚሰጥ ነው። ይህ ትብብር ኢትዮጵያ ወደ ባህር በር የምታደርገውን ስትራቴጂካዊ ተደራሽነት ጥረቷን ከፍ ለማድረግ የሚደግፍ ከመሆኑም በላይ ታዲያ ኤምሬትስ በአፍሪካ ቀንድ ያላትን የረዥም ጊዜ የንግድና የደህንነት መስመር አስተማማኝ እንዲሆንላት ነው የሚያደርገው። ይህ ታዲያ ጉብኝቱ የአንድ ወቅት የዲፕሎማሲ ክስተት ከመሆን አልፎ ኢትዮጵያ የባህረ ሰላጤውን እንዲሁም በአፍሪካ ቀንድ መገናኛ መስመር ላይ ሆና እንደ ትልቅ ተዋናይ ሆና እንደምትቀጥል ያረጋገጠ ስትራቴጂካዊ እርምጃ ተደርጎ ሊወሰድ የሚገባው ነው። የተባበሩት አረብ ኤምሬትስ እንደምናውቀው ነው ከዚህ በፊት በሳውዲ አረቢያ ተይዞ የነበረው በቀጠናው በአፍሪካ ቀንድና በዛ አካባቢ ያለውን የበላይነት ዩኤኢ ሳሞፊትን መያዝ ትፈልጋለች። ያው ሙሉ በሙሉ መቆጣጠር ባትችል እንኳን የተወሰነውን መውሰድ ትፈልጋለች። ኢትዮጵያ ላይ ያላትን ተጽዕኖ መጠቀም ትፈልጋለች። ሱዳን ላይ የሐምዳን ዳጋሎ ወይም የሄሜቲን ጦር የበላይ ሆኖ እንዲወጣ በማድረግ ሱዳን ላይ እግሯን መዘርጋት ትፈልጋለች። ሶማሊያ ላይ ያለውን ችግር ደግሞ ከነዛ ራስ ገዝ ግዛቶች ወይም እንደነ ፑንትላንድ እና ሶማሊላንድ ከመሳሰሉ ራስ ገዝ አስተዳደሮች ጋር በመሆን ተጽዕኖዋን ለማሳረፍ እግሯን እዛ ላይ ለመጣል እየጣረች ነው ያለችው።
ይህ ሁሉ እንቅስቃሴ የተባበሩት አረብ ኤምሬት በቀጠናው ያላትን የበላይነትና ተሰሚነት ለማሳደግ የምታደርገው ጥረት አካል እስከሆነ ድረስ ኢትዮጵያ ደግሞ በቀጠናው ያላትን ከፍተኛ የሆነ ተሰሚነት የተባበሩት አረብ ኤምሬት መጠቀም ትፈልጋለች። ይህ የትላንቱ የጠቅላይ ሚኒስትር ዶክተር አብይ አህመድ የተባበሩት አረብ ኤምሬት ጉዞ እንዲሁ በቀላሉ የሚታይ ተራ የዲፕሎማሲ ጉዞ አይደለም ማለት ነው። እንቀጥልና ወደ ባህረ ሰላጤው ሀገራትን እናምራ። የባህረ ሰላጤው ሀገራት ታሪክ ስናነሳ አሁን እንደምናውቃቸው ራሳቸውን የቻሉ በነዳጅ በሀብት በጣም ጥሩ ቦታ ላይ አሉ ምንላቸው ሀገራት ናቸው። ግን ደግሞ እነዚህ ሀገራት በአንድ ጉዳይ ላይ ጥገኛ ናቸው በጣም። እሱም በደህንነት ወይም ሴኪዩሪቲ ጉዳይ ላይ በጣም ጥገኝነት አለባቸው። ጥገኛ የሆኑት ደግሞ ለማን ነው ከተባለ ለአሜሪካ ነው፣ ዩናይትድ ስቴትስ ኦፍ አሜሪካ። አሁን በዚህ ጦርነት ላይ እንደተመለከት ነው ኢራን ኢላማ ያደረገቻቸው የገልፍ ሀገራት ሁሉም የአሜሪካ የመከላከያ ጋሻ ወይም የደህንነት ዋስትና ያላቸው ሀገራት ናቸው። እነዚህ ሀገራት ለዚህ የመከላከያ የጸጥታ ደህንነት እንዲሰጣቸው ለአሜሪካ በሚሊዮንና ቢሊዮን ዶላሮች የሚከፍሉ ኢንቨስት የሚያደርጉ ሀብታቸውን በአሜሪካ ኢንቨስት የሚያደርጉ ሀገራት ናቸው። የነዚህን የባህረ ሰላጤው ሀገራት ተሞክሮና የጥገኝነት ወጥመድ መመልከት ደግሞ ግድ ይለናል። ለምን ከተባለ በቀንዱ ያሉ ሀገራት በተመሳሳይ ወጥመድ የመውደቅ ዝንባሌን እያሳዩ ስለሆነ ማለት ነው። አሁን በአፍሪካ ቀንድ ያሉ ሀገራት ከባህረ ሰላጤው ሀገራት የፖለቲካ ታሪክ ሊማዱት የሚገባ አንድ እጅግ መሰረታዊና ትልቅ ቁም ነገር። ይህ መሰረታዊ ትልቅ ቁም ነገር ደግሞ የባህረ ሰላጤው ሀገራት ለበርካታ አስርት ዓመታት ብሔራዊ ደህንነታቸውን ለታላላቅ ዓለም አቀፍ ኃይሎች አሳልፈው በመስጠት ወይም በፖለቲካ ሳይንሱ የደጋፊና የጥገኝነት ግንኙነት እንዲኖር በማድረግ በዚህ ስልት ውስጥ የቆዩ ናቸው። ይህ ደግሞ አሁን ላይ በጣም ከፍተኛ የሆነ ዋጋ ያስከፍላቸው ነው የሚገኘው። የአካሄድ አገራቱ በወቅቱ የነበራቸውን የጸጥታ ስጋት ለጊዜው ቢቀንስላቸውም በጊዜ ሂደት ግን በረዥም ጊዜ ማለት ነው የራሳቸውን ዕጣ ፈንታ በራሳቸው የመወሰን አቅማቸውን ሽባ ያደረገው ክስተት ሆኖ ያለፉ። ይህ ታሪካዊ ተሞክሮ እንደሚያሳየን ከሆነ ደግሞ ደህንነትን ለውጭ ኃይል ወይም ውል ሰጥቶ ማሰራት አውትሶርስ ማድረግ የሴኪዩሪቲ ጉዳይን አገራቱን ለውጭ ኃይሎች ፍላጎትና ለዓለም አቀፍ ጂኦፖለቲካዊ ሽኩቻ ተገዢ እንዲሆኑ ነው የሚያደርጋቸው። ከዚህም ባለፈ ደግሞ የራሳቸውን ዘላቂና አስተማማኝ የሆነ መረጋጋትን ለማረጋገጥ ትልቅ እንቅፋት የፈጠረባቸው በእነዚህ ሀገራት የአሜሪካ ጦር መኖሩ። የአሜሪካ ጦር ምንም እንኳን ራሱና እነሱን ለመከላከል ብሎ ቢሆንም በእነዚህ የገልፍ ሀገራት ውስጥ የተገኘው መጨረሻ ላይ ግን ምንድነው ለነሱም እሳት ነው ይዞላቸው የመጣው፣ ለነሱም ሞት፣ ለነሱም ውድመት ነው ይዞላቸው የመጣው። ይህ የራሳቸውን ደህንነትና ህልውና በሌሎች ኃይሎች ላይ ጥገኛ ማድረግ መምረጣቸው የዛን አካል ፍላጎት ሲነካ እነሱም የሚገቡበት ሁኔታ ይፈጠራል ማለት ነው። ይህ የባህረ ሰላጤው ታሪክ ለአፍሪካ ቀንድ መሪዎችም ትልቅ ማስጠንቀቂያን ይዞ ነው የሚመጣው። በአሁኑ ወቅት በአፍሪካ ቀንድ የሚታየው የውጭ ኃይሎች የወታደራዊ ሰፈር ግንባታና የቀጥታ ጣልቃ ገብነት ፍላጎት ቀጠናውን ወደ ተመሳሳይ የጥገኝነት ወጥመድ ሊከተው እንደሚችል ይነሳል። አፍሪካውያን መሪዎች ይህንን አደጋ በጥልቀት በመረዳት የራሳቸውን ቀጠናዊ መፍትሄዎች በመፈለግና የውስጥ አቅምን የማጠናከር አስፈላጊነት ላይ አተኩረው እንዲሰሩ ጉዳዩ ያስገዳቸዋል ማለት ነው። ለምን ከተባለ እስራኤል ሚሊታሪ ቤዟን በሀገር ላይ መታ ከሰራች እስራኤል በምትገባባቸው ጦርነቶች ውስጥ ያ ሚሊታሪ ቤዝ ለአገልግሎት ይውላል ማለት ነው። አሁን በተባበሩት አረብ ኤምሬትስ፣ በኩዌት፣ በኦማን፣ በኢራቅ፣ በባህሬን እና በመሳሰሉ ሀገራት ያሉትን የአሜሪካ ሚሊታሪ ቤዞች ለተመሳሳይ ዓላማ እንደዋሉት ሁሉ ማለት ነው ያለ ጦርነት ተስበህ እንድትገባ ትደረጋለህ፣ ወይም ደግሞ አንተም የጠላትን የጦር ቤዝ ይዘሃልና ኢላማ ትደረጋለህ ማለት ነው። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ ኢላማ እየተደረጉ እንዳሉት ሁሉ ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከታሪክ የምንማረው ዋናው ቁም ነገር ታዲያ የውጭ ኃይሎች የሚሰጡንን የደህንነት ዋስትና ሁልጊዜም ቢሆን ከራሳቸው ስትራቴጂካዊ ጥቅም ጋር የተቆራኘ ነው። ይህ በአፍሪካ ቀንድ ያለው ሁኔታውን ከባህረ ሰላጤው ሀገራት ጋር ያላቸውን ግንኙነት እንዲያስተካክሉ ማንቂያ ደወል ሆኖ ሊያገለግል ይችላል። እንደ ደጋፊና እንደ ጥገኛ ሳይሆን እንደ እኩል አጋር ነው መሆን ያለባቸው። ይህ ካልሆነ ግን ቀጠናው የሌሎች ኃይሎች የጦርነት ሜዳ ወይም የመጫወቻ ሜዳ ከመሆን አያስጥለውም ማለት ነው። የዛሬው የኢትዮጵያና የተባበሩት አረብ ኤምሬትስ ግንኙነትም ቢሆን ታዲያ ይህንን የታሪክ ትምህርት ያገናዘበና የኢትዮጵያን ሉዓላዊነትና ውሳኔ ሰጭነት የማይሸረሽር መሆን ይኖርበታል ማለት ነው። ይህ የጥገኝነት ፖለቲካ ብዙ አደጋዎችን ይዞ የሚመጣው የመጀመሪያው የባንድ ዋጊንግ ስትራቴጂያዊ ስህተት ነው። በመካከለኛው ምስራቅ ለብዙ 10 ዓመታት የታየውና አሁን በአፍሪካ ቀንድ ወይም ሆርን ኦፍ አፍሪካ ምህዳር ውስጥ እየተደገመ ያለው የባንድ ዋጊንግ ወይም የጥገኝነት ስትራቴጂ እጅግ አሳሳቢ የሆኑ አደጋዎችን ይዞ ነው የሚመጣው፣ አዝሎ ይመጣል። በፖለቲካ ሳይንስ ትንታኔ ባንድ ዋጊንግ ማለት አንድ ደካማ ወይም መካከለኛ አገር ደህንነቷን ለማስጠበቅና
ጥቅሟን ለማስከበር ስትል ራሷን ከአንድ ሀያል ሀገር ስትራቴጂካዊ ፍላጎት ጋር ሙሉ በሙሉ ማሰለፍ ማለት ነው ብሎ ይተነትኗል። የአካሄድ በአጭር ጊዜ የደህንነት ስሜት ቢሰጥም በረዥም ጊዜ ግን የአገርን ህልውና አደጋ ላይ ጥሎ የሚያልፍ ሁኔታ ነው የሚፈጥረው። አንድ አገር ብሔራዊ ደህንነቷን የመከላከያ ስልቷን በአንድ ትልቅ ኃይል ድጋፍ ብቻ የተመሰረተ ካደረገች ወይም የተንጠለጠለ ከሆነ በዚያ ኃይል ፍላጎትና ቀዳሚ ምርጫ ወይም ፕራዮሪቲስ ላይ ሙሉ ለሙሉ ጥገኛ ትሆናለች። ታላቁ ኃይልም የራሱን የስትራቴጂካዊ ጥቅም ለማስከበር ሲል ትኩረቱን ወደ ሌላ የዓለም ክፍል ሲያዞር ያቺ ሀገር በዛን ሰዓት ላይ ዜሮ ትቀራለች ማለት ነው። ለምሳሌ አሁን እንመልከተውና አሜሪካ በመካከለኛው ምስራቅ ያለውን ስጋት አስወገደች። ኢራንን በቦምብ ደብድባም በምንም ብላ ምናምን ኒውትራላይዝ አደረገችው። ከኢራን በኩል የሚመጣ ምንም አይነት ስጋት እንደሌለ አረጋገጠች። በየመን ያሉ ሀውቲዎች ተመሳሳይ ዕጣ ገጠማቸው። በኢራቅ በዛ አካባቢ ያለው በመካከለኛው ምስራቅ ያለውን ሁኔታ ሙሉ በሙሉ ኒውትራላይዝ ተደረገ ብለን እናስብ። አሜሪካ ከዚህ በኋላ በመካከለኛው ምስራቅ ምንም አይነት ስጋት የለኝም ብላ ታስብ። በዛን ታይም አሜሪካ በሳውዲ አረቢያ በዩኤኢ እና በዛ ቀጠና ባሉ ሀገራት ላይ በዚህ ደረጃ ፓትሪዮት እና ሌሎች ታድ የመሳሰሉ የአየር መከላከያ ስርዓቶችን አሰማርታ እነዚህን ሀገራት የአየር ክልል ለመጠበቅ የምታወጣው ወጪ አይኖርም ማለት ነው። ስትራቴጂካዊ ፍላጎቷ ከዛ አካባቢ ተነቅሎ ሲወጣ እነዚህ ሀገራት ደህንነታቸው ለራሳቸው ተትቶላቸው ይሄዳል። በእነዚህ ሀገራት ደግሞ እነዚህ ሀገራት ሙሉ ለሙሉ የደህንነታቸው ጉዳይ ለአሜሪካና ለተመሳሳይ ሀገራት ሰጥተው እየሰሩ መቆየታቸው መጨረሻ ላይ አደጋ ላይ ነው የሚጥላቸው። አት ዘ ኤንድ ኦፍ ዘ ዴይ አሜሪካ በቃኝ ብላ በምትወጣበት ሰዓት አደጋ ውስጥ የሚወድቅ ይሆናል ማለት ነው። ይህ ጉዳይ ለተባበሩት አረብ ኤምሬትስ፣ ለሳውዲ አረቢያ፣ ሌሎች ሳይሆን ለእስራኤልም ሌሎች በሌላ ሀገር ጥገኝነት ወይም የሌላ ሀገር ደህንነትን ተማምነው በሚሰሩ ወይም በሚንቀሳቀሱ ሀገራት ላይ የሚነሳ ጉዳይ ይሆናል ማለት ነው። ለአብነት ያህል ቀደም ብለን እንዳነሳ ነው አሜሪካ ትኩረቷን ከመካከለኛው ምስራቅ አንስታ ወደ ኢንዶ ፓሲፊክ ቀጠና ብታዞር እስከዚያው በእሷ ጥላ ስር የነበሩ አገራት ለከፍተኛ የደህንነት ስጋትና ለፖለቲካዊ ባዶነት ወይም ሴኪሪቲ ቫኪዩም ይጋለጣሉ። ይህ የትኩረት ሽግግር ጥገኛ አገራቱን ያለምንም ቅድመ ዝግጅት ለቀጠናዊ ተቀናቃኞቻቸው አሳልፎ ነው የሚሰጣቸው። ይህ አይነቱ ስትራቴጂካዊ ስህተት ታዲያ በቀጠናችን ላይ ያሉ ሀገራትም የራሳቸውን ጠንካራና ሉዓላዊ ተቋማት እንዳይገነቡና ትልቅ እንቅፋት እየሆነባቸው ነው የሚገኙ። በውጭ ኃይል ድጋፍ ላይ መደገፍ የሀገር ውስጥን የመከላከልና የዲፕሎማሲ አቅም በከፍተኛ ሁኔታ ነው የሚያዳክመው። ሀገራቱ የራሳቸውን ችግር በራሳቸው መንገድ ከመፍታት ይልቅ ወደ ደጋፊ አጋሮቻቸው ትከሻ እንዲሮጡ ነው የሚያስገድዳቸው። ይህ ደግሞ በምስራቅ አፍሪካ ሀገራት መካከል ያለውን የእርስ በርስ ትብብር በማላላት አገራቱ በውጭ ኃይሎች ፍላጎትና ሽኩቻ መካከል እንዲላተሙና የወኪል ተዋጊዎች ወይም የወኪል ጦርነት ሰለባ እንዲሆኑ ያደርጋቸዋል ማለት ነው። አሁን በሱዳን ምድር ላይ ያየ ነው እንዳለ ነው ማለት ነው። የሱዳን ሁለቱ ጀነራሎች የሁለት ኃይሎች ተላላኪ ሆነው ነው ጦርነቱ ላይ እየተሳተፉ ያሉት። ሳውዲ አልቡርሃንን ትልካለች፣ ኤምሬትስ ደግሞ ሄሜቲን ትልካለች። ያው ናሬቲቮቹ እንደዛ ስለሆነ ያሉት ምንም እንኳ ኤምሬትስ ይህንን ክስ ብታስተባብልም አሁን እዛ ጉዳይ ላይ ኢትዮጵያ ትከሰስበታለች፣ ኤርትራ ትሳተፍበታለች፣ እነ ቻድ አሉ፣ እነ ሊቢያ አሉ፣ ኢራንም አሉበት እየተባሉ ሀገርህን የራስህን ደህንነት በራስህ ማስከበር ወይም ማስጠበቅ ሳትችል ስትቀር ሀገርህ ለመሰል የፕሮክሲ ወይም የውክልና ጦርነት ሜዳ እንድትሆን ትገደዳለች ማለት ነው። ይህ ብለን ታዲያ ወደ ሌላኛው ጉዳያችን ስንሸጋገር የኃይል መመጣጠንና የቀጠናው ተለዋዋጭነትን የተመለከተ ጉዳይ እናነሳለን። የስትራቴጂካዊ ሚዛኖች ፈተና ነው የምናነሳው። በመካከለኛው ምስራቅ ሳውዲ አረቢያ ያላትን ግዙፍ የፖለቲካ የኢኮኖሚና የታሪክ ክብደትን ስንመለከት በአፍሪካ ቀንድ ውስጥ ኢትዮጵያ ካላት ሚና የሚነጻጸር ጉዳይ ሆኖ እናገኘዋለን። ሁለቱም ሀገራት በቀጠናቸው ውስጥ እንደ ባለቤት ወይም እንደ መካከለኛ ኃይል ወይም ሚድል ፓወር ሆኖ ነው የሚያገለግሉ። ሳውዲ መካከለኛው ምስራቅ ላይ እንደ ሚድል ፓወር ነች። ኢትዮጵያ ደግሞ በአፍሪካ ቀንድ ላይ እንደ ሚድል ፓወር ሆና ነው የምታገለግለው፣ አንጻራዊ በሆነ መንገድ በዙሪያዋ ካሉ ሀገራት አንጻር ሲታይ ማለት ነው። ይህ ሁኔታ ከጎረቤቶቻቸው ጋር ያላቸውን ግንኙነት ውስብስብ እንዲሆን ነው። በትልቅ ሀገራትና በትንሽ ጎረቤቶቻቸው መካከል ያለው የኃይል አለመመጣጠን በቀጠናዊ ትብብር ላይ የራሱ የሆነ ጫናን ነው የሚፈጥረው። ትንሽ ሀገራት በትልልቆቹ ጎረቤቶቻቸው የመዋጥ ወይም የመቀደም ስጋት ስለሚያድርባቸው ይህንን ስጋት ለመመከት ሲሉ ከቀጠናው ውጭ ካሉ ኃይሎች ጋር ጥብቅ ቁርኝትን ለመፍጠር ይገደዳሉ። ይህ ደግሞ የደህንነት ስጋት አዙሪት ወይም ሴኪሪቲ ዳይሌማን በመፍጠር በቀጠናው ሀገራት መካከል መተማመን እንዳይኖር ነው የሚያደርገው። ለምሳሌ አሁን ወደ ሶማሊያ እናምራና ሶማሊያ አሁን መሰል ስጋት ያለባት ሀገር ነው። በተለይ ደግሞ ከኢትዮጵያ ትልቅ የሆነ ስጋትን ተደቅኖብኛል ብላ የምታምን ሀገር ነች ሶማሊያ።
በሶማሊላንድ በበርበራ ጉዳይ ማንሳት እንችላለን። የተባበሩት አረብ ኤምሬትስ አለች፣ እስራኤል አለች፣ ኢትዮጵያም አለች። ሶማሊያ በእነዚህ ኃይላት ፍጥጫ ውስጥ እንዳትበላ ትሰጋለች። ሶማሊያ ይህንን ጉዳይ እንዳያጋጥማት ምን ታደርጋለች? ከነ ቱርክ ጋር ትገናኛለች፣ ከነ ኳታር ጋር ታወራለች፣ ከነ ኤርትራ ጋር ትሰራለች፣ ከነ ግብፅ ጋር እነዚህ ሁሉ ኃይላት ጋር በመቀናጀት የራሷን አደጋ ላይ ወድቋል የምትለውን ደህንነቷን ለማስጠበቅ ትንቀሳቀሳለች ማለት ነው። ይህ የሚመጣው ደግሞ ስጋት ስለሚመጣ ነው። እንደ ኢትዮጵያ ያለ ሀገር በአጠገብህ መኖር የኩራት ምንጭ ሊሆን ሲገባ አንተ ግን የስጋት ምንጭ ታደርገውና ያንን በጭንቅላት ላይ የፈጠርከውን ስጋት ለመከላከል ለመመከት ስትል አሊያንስ ትፈጥራለህ። የብሔራዊ ጥቅምህን ሌሎች ሀገራት አሳልፈ ትሰጣለህ። ሶማሊያ ለቱርክ አሳልፋ እንደሰጠችው ማለት ነው። በባህር ላይ ያለው ነዳጇ፣ ጋዟ ቱርክ አውጥታ እስከ 90% የሚሆነውን ለራሷ ጥቅም እንድታውል እስከ መስማማት ትደርሳለች። ለዚህ ኢንሪተርን የምታገኘው ደግሞ ሶማሊያ ምንድነው? የባህር ክልሏን ትጠብቅላታለች ቱርክ። ድንበር ዋስትናዋን ወይ ሉዓላዊ ድንበሯንም እንድትጠብቅላት ነው የምታደርገው። ቱርክ ይህንን ስራ በስፋት እየሰራችበት ትገኛለች ማለት ነው። የባህረ ሰላጤው ሀገራት ይህንን ችግር ለመፍታት የባህረ ሰላጤው የትብብር ምክር ቤት ወይም ጂሲሲ የሚባለውን ምክር ቤት በመስረታቸው የሚታወስ ነው። አሁንም ድረስ ግን በሳውዲና በኳታር ወይም በኤምሬትስ መካከል የሚታዩ የፍላጎት ግጭቶች ትልቅ ትምህርትን ነው የሚሰጡ። በአፍሪካ ቀንድም ኢትዮጵያ መሪነቷን የምታረጋግጠው በጉልበት ሳይሆን ትናንሽ ጎረቤቶቿን ያሳተፈ የጋራ ተጠቃሚነትና የደህንነት ትስስር መፍጠር ስትችል ብቻ ነው የሚሆነው። ከባህረ ሰላጤው ሀገራት ጋር የሚደረጉ ግንኙነቶች ይህንን ቀጠናዊ አለመመጣጠን የሚያባብሱ ሳይሆኑ ቀጠናዊ ውህደትና መረጋጋት ላይ አስተዋጽኦ የሚያበረክቱ መሆን ይኖርባቸዋል ማለት ነው። ኢትዮጵያ ስትራቴጂካዊ ብልሃት የሚለካውም እነዚህን ተጻራሪ የሚመስሉ ሁለት ጎራ የያዙ የሚመስሉ ጉዳዮችን በአንድ ማሰሮ ውስጥ አብላልቶ ለቀጠናው ሰላም መዋል ሲቻል ብቻ ነው ማለት ነው። ለዚህ ቀጠና ዘላቂ መፍትሄ የሚፈለግ ከሆነ ደግሞ አሁን ግብፅ በተለያዩ ጊዜያት የምታነሳቸው ጉዳዮች አሉ። የሶማሊያው ኬዝ አለ። አሁን በኢትዮጵያና በኤርትራ መካከል ያለው ውጥረትም እንደምናውቀው ነው። መቼ ይፈነዳል ተብሎ የሚጠበቅ ውጥረት ነው። አሁን ብቻ አይደለም፣ ለዘመናት ኤርትራ የኢራን ፕሮክሲ ተደርጋ የምትወሰድ ሀገር ነች። በይፋ እንኳን እንደዛ ባይሆንም ኢራንና ኤርትራ ያላቸው ግንኙነት ግን የሚታወቅ ነው። ወደ ኤርትራ መሳሪያዎችን በመላክ ትታወቃለች ኢራን። የኤርትራው ስርዓትም ለኢራን ካለው ውግንና የሚታወቅ ነው። አሁንም በሱዳኑ ጦርነት ላይ የነዚህ ሁለት ኃይላት አሰላለፍ ከአልቡርሃን ጎን በመሆን እየተንቀሳቀሰ እንደሆነ ተመልክተናል። ከዚህ በፊት በአንድ ልዩ ጥንቅር እንዳነሳንላችሁ ከ10 በላይ የሱዳን ታጣቂ ቡድኖች ወይም የሚሊሻ ቡድኖች በኤርትራ ሰልጥነው በኤርትራ የጦር መሳሪያ ድጋፍ ተደርጎላቸው በሱዳን ጦርነት ውስጥ ከአልቡርሃን ጎን ሆነው እየተሳተፉ ይገኛሉ የሚል አንድ መረጃን ሱዳን ታይምስ አውጥቷል ብለን አጋርተናችሁ ነበር። ኤርትራ እንደምናውቃት ኢኮኖሚያዋ ወድቆ ሙሉ ለሙሉ በሀገራዊ አገልግሎት ህዝቧን ወታደር ያደረገች ሀገር ነች ኤርትራ። ግን ደግሞ እንደዛም ሆኖ ስቲል ታጣቂዎችን ታደራጃለች፣ መሳሪያን ታቀርባለች። በጣም ሪሶርስፉል የሆነች ሀገር ነች። ይህ ከየት ነው የሚመጣው ከተባለ እንደነ ኢራን ከመሳሰሉ ሀገራት የምታገኘው ድጋፍ ስላለ ነው። ይህ አካባቢ ታዲያ ደህንነቱ መጠበቅ ግድ ይለዋል። ይህንን ደህንነት የሚጠበቀው ደግሞ እንዴት ነው? በአፍሪካዊ መፍትሄዎች ነው። የኢትዮጵያ አቋም በዚህ ጉዳይ ሁሌም እንደምታውቁት ነው። አፍሪካዊ ችግሮች በአፍሪካዊ ማዕቀፍ በአፍሪካዊ መፍትሄ ሊዳኙ ይገባል የሚሉ አቋምን ኢትዮጵያ በተደጋጋሚ ታንጸባርቃለች። እዚህ ላይ ደግሞ እንደ ኢጋድና የአፍሪካ ህብረት የመሳሰሉ አህጉር አቀፍ ተቋማት ትልቅ ሚና ይጫወታሉ። ለቀጠናው ዘላቂ ሰላምና ደህንነት ብቸኛው አስተማማኝ መንገድ በውጭ ኃይሎች ላይ መደገፍ ሳይሆን የአገር ውስጥና የቀጠናዊ ተቋማትን አቅም በከፍተኛ ሁኔታ ማጠናከር ነው። የአፍሪካ ቀንድ ሀገራት የራሳቸውን ችግር በራሳቸው የመፍታት አቅም ካላሳደጉ በስተቀር የውጭ ኃይሎች ጣልቃ ገብነትና የጥገኝነት ፖለቲካ መቀጠሉ የማይቀር ነው። በዚህ ረገድ እንደነ ኢጋድና የአፍሪካ ህብረት ያሉ አህጉር አቀፍ ድርጅቶች በጸረ ሽብርተኝነት፣ በባህር ላይ ወንበዴነት እነዚህም በመከላከልና በኢኮኖሚያዊ ትስስር ዙሪያ ያላቸውን ሚና ማሳደግ ግድ ነው የሚላቸው። ቀጠናዊ ውህደት ሊያደርጉ ይገባል። ቀጠናዊ ውህደት ማለት ደግሞ የንግድ ልውውጥን ብቻ ማሳደግ አይደለም። የጋራ ደህንነት ስጋቶችን በአንድነት ለመጋፈጥ የሚያስችል ጠንካራ የሆነ መዋቅር መገንባት ነው። የአፍሪካ ቀንድ ሀገራት የጋራ ደህንነት ስጋቶቻቸውን ለምሳሌ እንደነ አልሸባብ የመሳሰሉ አሉ። የቀይ ባህር ደህንነትን በጋራ ስምምነትና በተቀናጀ ስትራቴጂካዊ አካሄድ መፍታት ሲችሉ ብቻ ነው ይህ የቀጠናዊ ውህደት ሁኔታ ሊሳካ የሚችሉ። ከባህረ ሰላጤውና ከሌሎች ኃይሎች ጋርም እኩል የሆነና ጥቅምን መሰረት ያደረገ ግንኙነት መመስረት ሲችሉም ብቻ ነው እነዚህ የቀንዱ ሀገራት የአፍሪካ ቀንድ ሀገራት ቀጠናዊ ውህደትን አሳክተው ራሳቸውን ወደ ብልጽግና ጎዳና ማምጣት የሚችሉት ማለት ነው። ኢትዮጵያም በዚህ ሂደት ውስጥ ታዲያ ከፍተኛ ሚና ነው የምትጫወተው።
ኢትዮጵያ የአፍሪካ ህብረት መቀመጫ እንደመሆኗ ብሎም የአፍሪካ ህብረት ውስጥ ያላትን ከፍተኛ የሆነ ተሰሚነት በኢጋድ ውስጥ ያላትን የደህንነት ሚዛን ጠባቂነት ቀጠናው ወደ አንድ የጋራ የሰላም ቀጠና ለመለወጥ ትልቅ እድል ይሰጣታል ማለት ነው። ይህ ማለት ደግሞ ከባህረ ሰላጤው ሀገራት የሚመጣውን የኢንቨስትመንት ድጋፍ በግለሰብ ወይም በአገራት ላይ ብቻ በግል ሀገራት ላይ ብቻ ያተኮረ ሳይሆን አጠቃላይ የቀጠናውን ትስስር በሚያግዝ መልኩ ኢንፍራስትራክቸር ኤንድ ኮኔክቲቪቲን በሚያመጣ መልኩ እንዲመራ ማድረግ ይቻላል። ተቋማዊ ጥንካሬ ሲኖር የውጭ ኃይሎች እንደፈለጉ የአገሪቱን ፖለቲካዊ ልዩነት ለራሳቸው ፍላጎት መጠቀም አይችሉም። ጠንካራ ተቋማት ሲኖሩ እንደ ዩኤኢ ያሉ ሀገራት ከአፍሪካ ቀንድ ሀገራት ጋር ያላቸውን ግንኙነት ግልጽ በሆነና በሰነድ በታገዘ መዋቅር እንዲያካሂዱት ያስገድዳቸዋል። ይህ ማለት ደግሞ ሉዓላዊነትን መከበርና ለቀጠናዊ መረጋጋት ቀንደኛ አስተዋጽኦን ያበረክታል ማለት ነው። ይህንን ብለን ታዲያ ወደ ማጠቃለያው እናምራ። የተከበራችሁ የገበያ ሚዲያ ተከታታዮቻችን የወደፊቱ መንገድ ስልታዊ ምርጫዎቹ ምንድናቸው የሚለውን ነጥብ እናንሳ። በመጨረሻ ላይ የኢትዮጵያና የተባበሩት አረብ ኤምሬት ግንኙነት ከወቅታዊ ዲፕሎማሲያዊ ክስተት አልፎ የምስራቅ አፍሪካን የወደፊት እጣ ፈንታ የሚወስን ስትራቴጂካዊ ትስስር መፈጠሩን ያሳያል። የጠቅላይ ሚኒስትር አብይ አህመድ የአቡዳቢ ጉብኝት ኢትዮጵያ በአካባቢው ያላትን ስትራቴጂካዊ የሆነውን ቦታ በውል የተረዳ መሆኑ ከማሳየቱም በላይ ታዲያ አገሪቱ በባህረ ሰላጤው ኃይሎች መስተጋብር ላይ ያላትን ሚዛን ጠባቂነት በድጋሚ ያረጋገጠ ክስተት ሆኖ ይህ ግንኙነት በእውነት ፍሬያማና ዘላቂ የሚሆነው የቀጠናው አገራት የባህረ ሰላጤውን ታሪክ ስህተት ሳይደግሙ ትልቁ ስጋት ወደ ጥገኝነት መመለስ ሳይሆን ከጥገኝነት ወጥቶ እኩል ወይም አጋር ሆኖ በጋራ ማድረግ የሚቻልበትን መንገድ ሲከተሉ ብቻ ነው ማለት ነው። ኢትዮጵያ ከጎረቤቶቿ የውጭ ኃይሎችን የደህንነት ዋስትና እንደ ብቸኛ አማራጭ ከመውሰድ ይልቅ በራሳቸው አገር በቀል ተቋማት ላይ በመተማመንና የጋራ የኢኮኖሚ ትስስርን በማስቀደም መንቀሳቀስ ይኖርባቸዋል ማለት ነው። ለወደፊቱ የምንከተለው መንገድም ግልጽ መሆን አለበት። እንደ ሀገር ሉዓላዊነትን የሚያከብር በጋራ ጥቅም ላይ የተመሰረተና ከውጭ ኃይሎች ፍላጎት ግጭት የጸዳ ዲፕሎማሲያዊ መድረክ ነው መሆን ያለበት። ይህ ለነገው የምስራቅ አፍሪካ ሁኔታ ብቸኛው የህልውና ዋስትና ተደርጎ የሚወሰድ ነው። አፍሪካ ቀንድ የሌሎች ኃይሎች የሽኩቻ መድረክ መሆኑን አብቅቶ የራሱ የሆነ የደህንነትና የኢኮኖሚ መዋቅር ያለው ጠንካራ ቀጠና ሆኖ መውጣት የሚችለውም የቀንዱ ሀገራት ኢትዮጵያን ጨምሮ በጋራ ትስስር ወይም ውህደት መሰረት ያደረጉ የአህጉር አቀፍ ተቋማትን በማጠናከርና ራሳቸውን በራሳቸው ተፍጨርጭረው ደህንነታቸውን በማስጠበቅ ኢኮኖሚያዊ ትስስሮች ደግሞ ዊን ዊን የሆኑ የጥገኛ አካሄድ ሳይሆን የአጋርነት አካሄድ የተከተሉ መሆን ይገባቸዋል በማለት የዕለቱን የልዩ ጥንቅራችንን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ እንድታደርጉ፣ ቪዲዮን ላይክ እንድታደርጉ፣ ኮመንት ካላችሁ ሀሳብ አስተያየታችሁን ደግሞ ኮመንት መስጫው ላይ እንድታስቀምጡልን በመጋበዝ በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዕለቱን የልዩ ጥንቅራችን እዚህ ላይ ያበቃል። በቀጣይ በሌላ ጉዳይ እስክንመጣ ድረስ ሰላም። ከቅርብ ጊዜ ወዲህ የከተማችን አዲስ አበባ ድምቀት እየሆነች በመጣችው በሲኤምሲ መንደር ከ3 እስከ 6 ወራት የሚረከቡት የንግድ ሱቅ በ25 በመቶ ቅድመ ክፍያ እየሸጥን እንገኛለን። እነኚህ ሱቆች ዋጋቸው በካሬ ከ121 ሺህ ብር ጀምሮ ሲሆን ለጂምናዚየም፣ ለተለያዩ ጌም ዞኖች፣ ለቡቲክ፣ ለኢንሹራንስና ለሚፈልጉት የንግድና የቢሮ አገልግሎት መጠቀም ይችላሉ። በዙሪያው የተለያዩ መሰረተ ልማቶች በተሟሉበት አካባቢ የሚገኘውን ይህንን ትልቅ የገበያ አዳራሽ ስናቀርብሎ ለአጭር ጊዜ የሚቆይ ከ7 እስከ 20 በመቶ ልዩ ቅናሽ በማድረግ ነው። ከ25 ካሬ ጀምሮ በሚፈልጉት የካሬ መጠን ከአንደኛ እስከ 3ኛ የወለል አማራጭ ሱቆችን የሚያገኙ ሲሆን አፓርትመንት ቤቶችንም በሲኤምሲ በአያትና በካዛንቺስ አካባቢዎች ያገኛሉ። ለተጨማሪ መረጃ በ0924 54 34 01 አሊያም በ0922 54 24 82 ይደውሉልን።